በትግራይ ከማህበረ ዲጎ ጀምሮ እስከ አማራ ክልል ጎጃም ድረስ በንጹሃን ላይ የዘር ፍጅት ሲፈጽም የነበረው 25ኛ ክፍለ ጦር ሙሉ ለሙሉ መደምሰሱ ተሰማ። መነሻውን ከደብረ ማርቆስ አድርጎ ጮቄ ተራሮችንና አካባቢውን ለመቆጣጠር የተንቀሳቀሰው የ6ኛ እዝ 602ኛ ኮር 25ኛ ክፍለ ጦር በቴዎድሮስ እዝ ስናን አባጅሜ ፋኖች ሙሉ ለሙሉ መደምሰሱን የፋኖ ወታደራዊ ምንጮች ገልጸዋል። በሚንጃር ቀጠና በር ተብሎ በሚጠራው አካባቢ በተደረገ የደፈጣ ውጊያ በብልጽግና ሰራዊት ላይ ጉዳት ደርሷል። የፋኖ ሰራዊት እያደረገው ባለው መደበኛና የደፈጣ ውጊያ የብልጽግና ኃይል ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ ቀጥሏል። በወሎ ቀጠናዎች የሚንቀሳቀሰው ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሰራዊት በተለያዩ ግንባሮች ባደረገው ተጋድሎ በጠላት ላይ ጉዳት አድርሷል። የአማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ዛሬ ሌሊት ወደ ሳይንት አጅባር ከተማ በመግባት የጠላት ካምፕ ላይ ድንገተኛ ጥቃት በመፈጸም ድል አድርጓል። በአውደ ግንባር ሽንፈት የገጠመው የአብይ አህመድ ወንበር አስጠባቂ ሰራዊት የስምሪት ቀጠናውን እየለቀቀ ፋኖን መቀላቀሉን ቀጥሏል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ ታህሳስ 27 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በትግራይ ከማህበረ ዲጎ ጀምሮ እስከ አማራ ክልል ጎጃም ድረስ በንጹሃን ላይ የዘር ፍጅት ሲፈጽም የነበረው 25ኛ ክፍለ ጦር ሙሉ ለሙሉ መደምሰሱ ተሰማ። መነሻውን ከደብረ ማርቆስ አድርጎ ጮቄ ተራራና አካባቢውን ለመቆጣጠር የተንቀሳቀሰው የ6ኛ እዝ 602ኛ ኮር 25ኛ ክፍለ ጦር በቴዎድሮስ እዝ ስናን አባጅሜ ፋኖች ሙሉ ለሙሉ መደምሰሱን የፋኖ ወታደራዊ ምንጮች ገልጸዋል። በአሁኑ የ602ኛ ኮር አዛዥ በወያኔ የክፍለ ጦር አዛዥ በነበረው ሶፊያን አህመድ እየተመራ የነበረው 25ኛ ክፍለ ጦር አገዛዙ ከህወሓት ጋር አድርጎት በነበረው ውጊያ በትግራይ ክልል ማህበረ ዲጎ በተባለው አካባቢ ንጹሃኖችን በጅምላ በመግደል ወደ ገደል እንደወረወረ ሲነገርለት የነበረ ሲሆን በተመሳሳይ አሁን ተሰማርቶበት በነበረው ምዕራብ አማራ ቀጠና በንጹሃኖች ላይ ጥቃት ሲፈጽም እንደነበር ተመላክቷል። ይህ የአገዛዙ ታማኝ አገልጋይ ሰራዊት በመጨረሻም ከሰሞኑ በምስራቅ ጎጃም ዞን የሚገኘውን ጮቄ ተራራን ለመያዝና አካባቢውን ለመቆጣጠር ባደረገው ሙከራ በቀጠናው በሚንቀሳቀሰው ስናን አባጅሜ የፋኖ ኃይል የተደመሰሰ ሲሆን ከሞት የተረፈው ምርኮኛና ቁስለኛ ተደርጓል። ይህ ገዳይ ቡድን በምስራቅ ጎጃም ዞን ደብረ ማርቆስ ከተማን ጨምሮ በዙሪያዋ በመንቀሳቀስ በንጹሃኖች ላይ ጥቃት ሲፈጽም የቆየ ሲሆን ይህ ገዳይ ቡድን ደብረ ማርቆስ ከተማን ዋና መቀመጫ በማድረግ በተለያዩ አካባቢዎች በመንቀሳቀስ ጥቃት ሲፈጽም የቆየ ሲሆን በመጨረሻም በፋኖ በተደረገ ከፍተኛ ተጋድሎ በርካታ ኃይሉ የተደመሰሰ ሲሆን ከሞት የተረፈው ምርኮኛና ቁስለኛ ሆኗል። በሚንጃር ቀጠና በር ተብሎ በሚጠራው አካባቢ በተደረገ የደፈጣ ውጊያ በብልጽግና ሰራዊት ላይ ጉዳት መድረሱ ተነገረ። የፋኖ ሰራዊት እያደረገው ባለው መደበኛና የደፈጣ ውጊያ የብልጽግናው ኃይል ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ ቀጥሏል። በዚህ የፋኖ ተጋድሎ በሚንጃር ቀጠና በር ተብሎ በሚጠራው አካባቢ በተደረገ ውጊያ የአድማ ብተና ኃይሎችን ጨምሮ በርካታ ቁጥር ያለው የብልጽግና ሰራዊት ከፍተኛ ሰብአዊና ወታደራዊ ኪሳራ አስተናግዷል ተብሏል። ጥቃት ለመሰንዘር የተንቀሳቀሰው የጸረ አማራው ሰራዊት በደረሰበት የተጠና የደፈጣ ጥቃት ሙትና ቁስለኛ የተደረገ ሲሆን የፋኖ ሰራዊት ከፍተኛ ድል አስመዝግቧል። በተለያዩ አካባቢዎች እየተደረገ ያለው የፋኖ የግንባር ተጋድሎ ዛሬም ተጠናክሮ የቀጠለ ሲሆን በብልጽግና ወንበር አስጠባቂ ሰራዊት ላይ ከባድ ጉዳት እየደረሰ ይገኛል። በወሎ ቀጠናዎች የሚንቀሳቀሰው ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሰራዊት በተለያዩ ግንባሮች ባደረገው ተጋድሎ በጠላት ላይ ጉዳት አድርሰዋል። የአማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ዛሬ ሌሊት ወደ ሳይንት አጅባር ከተማ በመግባት የጠላት ካምፕ ላይ ድንገተኛ ጥቃት በመፈጸም ድል ተጎናጽፏል። በተለምዶ ነሆር ሜዳ ተብሎ በሚጠራው ስፍራ ላይ የሚገኘውን የጠላት ካምፕ ላይ በመጠጋት በተከታታይ ቦምብ በመወርወርና በጨበጣ ውጊያ የጠላትን ሰራዊት ሙትና ቁስለኛ በማድረግ ሰራዊቱ እንዲበተን የተደረገ ሲሆን የፋኖ ኃይሎች ባደረጉት የተጠና ኦፕሬሽን የጠላት ወታደራዊ ካምፕ ስለመውደሙ ተመላክቷል። በዚህም በርካታ የሰራዊቱ አባላት ሙትና ቁስለኛ ሆነዋል። ቁጥራቸው ቀላል የማይባል የሰራዊቱ አባላት ወደ ሳይንት አጅባር የመጀመሪያ ደረጃ ሆስፒታል ስለመግባታቸው ተረጋግጧል።
በተመሳሳይ በለጋምቦ ወረዳ አቀስታ ሻለቃ ገነቴ ከተማ አቅራቢያ በፈጸመው ደፈጣ በጠላት ላይ ከፍተኛ ሰብአዊ ጉዳት አድርሰዋል። በዚህ ጥቃት በተሽከርካሪ ተጭኖ ሲጓዝ የነበረው የሰሜን ምስራቅ 801ኛ ኮር 45ኛ ክፍለ ጦር ሰራዊት አድማ ብተና ፖሊስና የደቡብ ወሎ ዞን ፓራ ኮማንዶዎች በጋራ እየተንቀሳቀሱ ባሉበት በተፈጸመ ጥቃት በርካታ ቁጥር ያለው የሰራዊት አባላት ሙትና ቁስለኛ ተደርጓል ተብሏል። በአውደ ግንባር ሽንፈት የገጠመው የአብይ አህመድ ወንበር አስጠባቂ ሰራዊት የስምሪት ቀጠናውን ለቆ ፋኖን መቀላቀሉን ቀጥሏል። በአማራ ክልል ለዓመታት እየተካሄደ ባለው ጦርነት ውጤት ያላመጣውና የተሰላቸው ሰራዊቱ የግዳጅ ቀጠናውን በመልቀቅ ፋኖን እየተቀላቀለ ስለመሆኑ በምዕራብ ጎጃም ዞን በቡሬ ከተማ ዙሪያ የሚንቀሳቀሱት ፋኖዎች ለሚዲያችን ተናግረዋል። አክለውም ከነትጥቁ ፋኖን ከሚቀላቀለው በተጨማሪ የአርሶ አደሩን ልብስ በመልበስ ማህበረሰቡን መስሎ ከስምሪት ቀጠናው የሚጠፋው ቀላል አይባልም ብለዋል። በክልሉ ወረራ የፈጸመው የብልጽግና ሰራዊት አገዛዙ በንጹሃን አማሮች ላይ እየፈጸመው ያለውን የጦር ወንጀል በመቃወም በርካታ ኃይሉ የፋኖን ትግል እየተቀላቀለ እንደሚገኝ ይታወቃል። በዚህ እንቅስቃሴም ስቦ ማስከዳቱን አጠናክሮ የቀጠለው የፋኖ ሰራዊት የሚሊሻ ኃይሎችን ጨምሮ በግንባር ከሚማርከው የሰራዊት አባላት በተጨማሪ ካለምንም የተኩስ ልውውጥ የብልጽግናን ሰራዊት እያስከዳ ቀጥለዋል። በዚህም በጦር ሜዳ በፋኖ የውጊያ የበላይነት የተወሰደበት የብልጽግናው ሰራዊት ከነሙሉ ትጥቁ ፋኖን እየተቀላቀለ እንደሚገኝ የግንባር መረጃዎች ያሳያሉ። ወደ ሌሎች መረጃዎች ስናልፍ አሜሪካ ማድሮን እንድትለቅ ቻይና እና ኢራን ጥሪ አቀረቡ። የቬንዙላ አጋር የሆኑት ቻይና እና ኢራን በአሜሪካ ቁጥጥር ስር የሚገኙትን ኒኮላስ ማድሮንና ባለቤታቸው እንዲለቀቁ ጠየቁ። የቻይና የውጭ ጉዳይ ሚኒስትር የአሜሪካ ተግባር ዓለም አቀፍ ግንኙነትን የሚመሩ ሕጎችና ደንቦችን በግልጽ የሚጥስ ነው በማለት በቬንዙላ እየተካሄደ ያለውን ሁኔታ በቅርብ እየተከታተለ መሆኑን አመላክቷል። በተጨማሪም ዋሽንግተን የቬንዙላ መንግስትን ለመገንጠል የምታደርገውን ጥረት እንድታቆም እንዲሁም ችግሮች በንግግር እንዲፈቱ ቻይና ጠይቃለች። ኢራን በበኩሏ በፕሬዝዳንቱና በሚስታቸው ላይ የተፈጸመውን ድርጊት አውግዛ የውጭ ጉዳይ ሚኒስትሯ ቃል አቀባይ ኢስማኤል ባቃይ ህገወጥ እርምጃ በመሆኑ የሚያኮራ አይደለም በማለት ድርጊቱን ማጣጣላቸውን የፈረንሳይ ዜና ወኪል ዘግቧል። ባሳለፍነው ሳምንት ፕሬዝዳንት ትራምፕ በኢራን የተካሄደውን ተቃውሞ ተከትሎ ተቃዋሚ ሰልፈኞችን መግደል የምትቀጥል ከሆነ አሜሪካ ጣልቃ ትገባለች ብለው በኢራን ላይ ማስፈራሪያ ሰንዝረው ነበር። የኢራን የውጭ ጉዳይ ሚኒስትር የትራምፕ ዛቻ ግዴለሽና አደገኛ ነው በማለት ምላሽ ሰጥተዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።